самоотверженность, мужество, настойчивости потребовалось от вас. ደርግ መንግስት ሲመጣ አየር ኃይል በከፍተኛ ደረጃ ነው የተጠናከረው። ሚግ 23 ሚግ 21 የሚባሉ አውሮፕላኖች በጣም በርካታ የውጊያና የማጓጓዣ ሄሊኮፕተሮች አንቶኖቭ የሚባሉ አውሮፕላኖች በብዛት የገቡበትና በአፍሪካ ደረጃ የኢትዮጵያ ሰራዊት አፍሪካ ካላት ትልቁ ሰራዊት ተብሎ የሚጠራ የነበረ ነው። 1974 ዓመተ ምህረት እኔ አዲስ ወታደር ሆኜ እዚህ አየር ወለድ የሚባል ግቢ ነበርኩ። እዚህ መንግስቱ ኃይለማርያም የፊልድ ማርሻሉ ትዝታም የአውሮፕላኗ ሚስጥርም በትላንትናው ዕለት ወደ መከላከያ አንድ መረጃ ወጥቷል። መረጃው የቀድሞውን የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን የሚመለከት ነው። መረጃው ኮሎኔል መንግስቱ ኃይለማርያም ሲጠቀሙባት የነበረችው አውሮፕላን ከ37 ዓመታት በኋላ ተጠግና ለአገልግሎት በቃች የሚል ነው። ይኸው የጥገና መረጃ የወጣው በፊልድ ማርሻል ብርሃኑ ጁላ በኩል ነው። ይህች አስገራሚ ታሪክ ያላት አውሮፕላን ተጠግና ወደ አገልግሎት እንድትመለስ በማድረጉ ረገድም ፊልድ ማርሻሉ ትዕዛዝ ሰጥተው ክትትልም ያደረጉ መሆኑም ነው የታወቀው። ፊልድ ማርሻል ብርሃኑ ጁላ የወታደራዊ ታሪካቸው የሚመዘዘው ከደርግ መንግስት ጀምሮ ነው። በተለያዩ ጊዜያት በሚያደርጓቸው ንግግሮችም የኢትዮጵያ ወታደራዊ መሰረት የተጣለው በዘመነ ደርግ መሆኑን ሲናገሩ ይሰማሉ። ደርግ መንግስት ሲመጣ አየር ኃይል በከፍተኛ ደረጃ ነው የተጠናከረው። ሚግ 23 ሚግ 21 የሚባሉ አውሮፕላኖች በጣም በርካታ የውጊያና የማጓጓዣ ሄሊኮፕተሮች አንቶኖቭ የሚባሉ አውሮፕላኖች በብዛት የገቡበትና በአፍሪካ ደረጃ የኢትዮጵያ ሰራዊት አፍሪካ ካላት ትልቁ ሰራዊት ተብሎ የሚጠራ የነበረ ነው። 1974 ዓመተ ምህረት እኔ አዲስ ወታደር ሆኜ እዚህ አየር ወለድ የሚባል ግቢ ነበርኩ። እዚህ አውሮፕላኑ አስፈላጊውን ጥገና አግኝቶ መብረርና ወደ ኃይል መመለስ እንዲችል በሰለጠነው መመሪያ መሰረት ለተሳተፋችሁ የአየር ኃይል አመራሮች፣ ቴክኒሽያኖች፣ የመከላከያ ድጋፍ ሰጪ ሁሉ አመሰግናለሁ ሲሉ ፊልድ ማርሻል ብርሃኑ ጁላ ምስጋና አቅርበዋል። ይቺው ዳሽ 5 ወይንም ዳሽ 5 የተባለችው አውሮፕላን ቢያንስ በአንድ የታሪክ አጋጣሚ ከኮሎኔል መንግስቱ ህይወት ጋር የተቆራኘ ታሪክ ያላት ነችም። የውም ኮሎኔሉ ለመጨረሻ ጊዜ ከኢትዮጵያ ሲወጡ በዚህች አውሮፕላን ከሀገር የወጡ መሆናቸው ነው። በጊዜው ኢትዮጵያ የታሪክ እጥፋት ላይ ነበረችም። እንደ ኢሃፓ ከኢዲዩ ከህዋት ከሻቢያ ጋር ለዓመታት ያለ እፎይታ የተፋለሙት ኮሎኔል መንግስቱ በእሳቸው ስር የነበሩትም ወታደራዊ አመራሮች በ1981 ዓ.ም መፈንቅለ መንግስት ሙከራን አደረጉባቸው። ከእርስ በርስ ጦርነቱ ጋር ተዳምሮ እዚህ ነጥብ ላይ መንግስታቸው ተናጋም። የእሳቸው ደጋፊ የነበረችው የቀድሞ ሶቪየት ህብረት ተበታተነችም። የኩባም ረዳትነት አበቃም። አሜሪካ መራሹ የምዕራቡ ዓለምም ህወሓት መራሹ ኢህአዴግ አዲስ አበባን ተቆጣጥሮ መንግስትነቱን እንዲይዝ አረንጓዴ መብራቱን አሳየም። Самоотверженность, мужество, настойчивости потребовалось от вас. በዚህ ሂደት ውስጥ ቀደም ብሎ ምጽዋ ተያዘም። የሻቢያ ጦር ወደ አስመራ መጠጋት ጀመረም። አሰብ አደጋ ላይ ወደቀችም። ህወሓት መራሹ የኢህአዴግ ጦር ደብረ ታቦርንና ወረታን አልፎ ጎጃም ገባም። ውጊያዎች ሁሉ በአዲስ አበባ ቅርብ ርቀት ሸዋ ላይ ሆኑም። እናም ሁሉም ነገር ያበቃለት መሆኑን ኮሎኔሉ ተረዱም። እናም ስርዓቱ ወይንም መንግስታቸው ከውስጥም ከውጭም እየፈረሰ ባለበት ሁኔታ ኮሎኔሉ አገር ውስጥ መቆየታቸው ህይወታቸውን ከማጣታቸው ውጪ ትርጉም እንደሌለው ተረዱም። ለአንድም ባለስልጣንና የቅርብ ሰው ሳይነግሩ
ከኢትዮጵያ የመውጣቱን ጉዳይ አመቻቹም። እናም ኮሎኔል መንግስቱ ኢትዮጵያን ተሰናብቶ የወጡት በዚያችው ዳሽ 5 ወይንም ዳሽ 5 በተባለችው አውሮፕላን ነበረም። ያን ጊዜ ኮሎኔል መንግስቱን ይዘው የወጣችው አውሮፕላን ረዳት አብራሪ በመሆን ናይሮቢ ድረስ ጉዞ ያደረጉት ካፒቴን ያሬድ ተፈራ የነበረውን እውነታ በተመለከተ እስከዚህችው ታሪካዊ አውሮፕላን ድረስ ሰፊ ያለ ማብራሪያን የሰጡበት ሁኔታም ነበረም። የደራ ጨዋታ በሚለው በጋዜጠኛ ደረጃ የሌና አርቲስት አዜብ ወርቁ የተሰናዳ ፕሮግራም ላይ ታሪካቸውን በአንድ ወቅት ሰፋ አድርገው ያጫወቱት የዚህችው ታሪካዊ አውሮፕላን ረዳት አብራሪ ካፒቴን ያሬድ ተፈራ ኮሎኔል መንግስቱን በዚህችው ዳሽ 5 አውሮፕላን ናይሮቢ ሲያደርሱ የነበረውን ሁኔታ ሰፋ አድርገው አጫውተዋል። የካፒቴኑ ጨዋታ እንዲህ ይላል። ነገ ጠዋት ማክሰኞ ግንቦት 13 1983 ዓ.ም በጣም ወሳኝ ቪአይፒ በረራ አለ ተባልኩኝ። በበነጋታው ከአውሮፕላን ጣቢያ ስደርስ የሚሄዱት ባለስልጣን ሌተናል ጀነራል ተስፋዬ ገብረ ኪዳን እንደሆኑና ጉዞም ወደ ብላቴ ወታደራዊ ማሰልጠኛ እንደሆነ ተነገረኝ። ለጉዟችን የተሰጠን ነዳጅ ግን 45 ደቂቃ ከሚፈጀው ብላቴ ማሰልጠኛ የሚሰፈርልን በላይ ነበረም። እኔም ለምንድነው የሁሉ ነዳጅ የሚያስፈልገው ብዬ ጠየቅኩኝ የሚሉት ረዳት አብራሪው ያሬድ ተፈራ በወቅቱ ውዥንብሮች እንደነበሩ በማውሳት በጊዜው በረራውን የሚፈቅዱት የዲስፓች ኃላፊው በረራው ሚስጥራዊ በረራ ነው፣ ከብላቴና በኋላ አዲስ አበባ ላይ ሳታርፉ በቀጥታ ወደ አስመራ ትበረራላችሁ፣ ከአስመራ በኋላ ጉዞ ወደ አዲስ አበባ ነው ተባለን ሲሉ ተናግረዋል። ታሪኩ ቀጠለም። አውሮፕላኑ በተለምዶ ለልዩ እንግዶች ወይንም ቪአይፒ የሚቆመው ከተለየ ቦታ ሲሆን የዚያን ዕለት ግን ከጥገናው ክፍል አንጋር ውስጥ ነበረም። ከ7 ተኩል በላይ የሚያስበረረን ነዳጅ ተቀዳልን። ነዳጁ ፉል ታንክ ነበረም። እኛም ለጉዞ በዝግጅት ላይ ሳለን በአንዲት የትራፊክ ፖሊስ ሞተር ባይስክል የተመሩ 3 ላንድ ክሩዘር መኪኖች መጡም። ልዩ እንግዳው የተባሉት ሌተናል ጀነራል ተስፋዬ ገብረ ኪዳን ሳይሆኑ ፕሬዝዳንት መንግስቱ ኃይለማርያም ሆነው ተገኙ። እየሆነ ባለው ነገር ግራ ተጋባን። ዋናው ፓይለትም ካፒቴን ኮሎኔል መኮንን አደላ በደንቡ መሰረት ከአውሮፕላኑ ወርደው ለፕሬዝዳንት መንግስቱ ሰላምታ አቀረቡላቸው። በወቅቱ ዋናው ካፒቴን መኮንን ውስጣቸው የመረበሽ ስሜት ይታይባቸዋል። 7 የሚሆኑ ወታደር የደንብ ልብስ የለበሱ የጦር መሳሪያ የታጠቁ ጠባቂዎቻቸውንና ፕሬዝዳንት መንግስቱን ያሳፈረችው ዳሽ 5 የበረራ አውሮፕላን ከ2 አስተናጋጆቿ ከ2 ቴክኒሻኖቿና ከ2 አብራሪዎቿ ጋር በመሆን በረራውን በአዲስ አበባ የሰዓታት አቆጣጠር ከጠዋቱ 2 ሰዓት ተኩል ላይ ከምድር ወደ ሰማይ ተምዘገዘገችም። ጉዞም ወደ ብላቴን ተባለም። ብላቴን የጦር ማሰልጠኛ ለመድረስ ስንቃረብ ዋናው ካፒቴን መኮንን በአስቸኳይ እንደሚፈለጉ ለሻለቃ ደመቀ ባንጃው በኩል ተነገራቸው ይላሉ ረዳት ፓይለቱ ያሬድም። በመቀጠልም ካፒቴን መኮንን ጉዞ ወደ ብላቴና ማሰልጠኛ ሳይሆን ጓድ ፕሬዝዳንት መንግስቱ ናይሮቢ ኬንያ አስቸኳይ ስብሰባ አለኝ ወደዚያ ውሰዱኝ ብለዋል ሲሉ ብስጭት ብለው ነገሩኝ ይላሉ ረዳቱ ፓይለት ያሬድም። በወቅቱ ከዋናው ካፒቴን መኮንን እንደሰሙ የሚናገሩት ያሬድ ዋናው ካፒቴን ካርታ የለኝም ቢሉም አንተ ደግሞ ኢትዮጵያን ካርታ የምታውቀው እንደ እጅ መዳፍ አይደል፣ በዚህ በሩዶልፍ ሐይቅ በኩል ትሄዳለህ አሉኝ። እንግዲህ ምን ይሻላል ሲሉ ጠየቁኝ። ምንም አይነት የራዲዮ ግንኙነት እንዳናደርግም ማስጠንቀቂያ ተሰጠን። በአካባቢው ይበር በነበረ በሌላ የኢትዮጵያ አየር መንገድ አውሮፕላን እርዳታ አማካኝነት ወደ ናይሮቢ ግዛት ስንጠጋ ሻለቃ ደመቀ ባንጃው የራዲዮ ግንኙነት ማድረግ እንድንችል ፈቀዱልን። የበረራውን ምንነት የማያውቁት የኬንያ አየር ተቆጣጣሪዎች አቪዬሽን ባለስልጣናት ማንነታችንን ሲጠይቁን በውስጣችን ቪአይፒ እንደጫንንና ወደ ናይሮቢ እንድንጓዝ መገደዳችንንም ጨምረን ነገርናቸው። የኬንያ የአቪዬሽን ባለስልጣናቱም ከዋናው ተርሚናል ፈቀቅ ብለን እንድናርፍ ፈቀዱልን። ሞተሩ ሳይጠፋ እንድናቆም ከነሻለቃ ደመቀ ተነግሮን በወቅቱ የናይሮቢ ኬንያ የኢትዮጵያ አምባሳደር እንዲጠሩ ተነገረን። አምባሳደሩን በመጠባበቅ ላይ ሳለን ቴክኒሻኖቻችን አውሮፕላኑን ፍተሻ ሲያደርጉ አንዱ ጎማ ተንፍሶ ነበረም። እኔም ደነገጥኩኝ። ቴክኒሻኖቹ አደጋውን በመጋፈጥ ሞተሩ ሳይጠፋ ጎማውን ቀየሩትም። ብዙም ሳይቆዩ ፕሬዝዳንት መንግስቱ በጥቁር ማርቼዲስ ተወሰዱም። እኛም እዛው ሳለን የፕሬዝዳንት መንግስቱ ከሀገር መውጣትን በተመለከተ በናይሮቢ የኢትዮጵያ አየር መንገድ ስቴሽን ሹም ነገሩን ሲሉም ካፒቴኑ የዚያችን ዳሽ 5 አውሮፕላንና የኮሎኔል መንግስቱን የመጨረሻ ስንብት አትተዋል። ታሪኩ በዚህ አላበቃም። ተራኪው ረዳት ፓይለት ቀጠሉም።
የፕሬዝዳንቱ ሁለቱ ጠባቂዎቻቸው ግን ከአውሮፕላኑ አጠገብ በመሆንና እኛን በማስወረድ አውሮፕላኑ ለፕሬዝዳንቱ ብቻ መሆኑን ነገሩን። ፕሬዝዳንት መንግስቱ ወይም ዳሽ 5 አውሮፕላን ሲሉም ዛቱብን። እኛም በናይሮቢው ኢንተርኮንቲኔንታል ሆቴል እንድናርፍ ሲደረግ የፕሬዝዳንቱ ዋና አጃቢ የነበሩት ሻለቃ ደመቀ ባንጃው በሞትም አገሬ ልሞት ብሏል፣ እኛ ጋርም ወደ አገር ቤት እንደሚመለሱ ለካፒቴን መኮንን ነገሯቸው። እኔ ደግሞ የሻለቃ ደመቀ ባንጃው እኛ ጋር ወደ አገር ቤት አብሮ መመለስን በጣም ፈራው። ምክንያቱም ሻለቃው ብዙ ወታደራዊ ስልጠና የወሰዱና የዳበረ የካራቴ ሙያ ያላቸው በመሆናቸው እንደ ዶሮ አንገቴን ጠምዝዘው እንዳይገሉኝ ስለፈራዋቸው ነበር የሚሉት ካፒቴን ያሬድ ሻለቃ ደመቀ ለምን ወደ አገር ቤት ለመመለስ ወሰኑ? ከፕሬዝዳንት መንግስቱ ጋር ለምን ወደ ሐራሬ ዚምባብዌ አብረው አልተወሰዱም ነበር ለሚለው የጋዜጠኞቹ ጥያቄ ሲመልሱ ብዙ አብሬው ተጉዣለሁ፣ ጥሩንም ሆነ ደጉን ጊዜ አሳልፈናል። አሁን ግን ስደት በቃኝ፣ በሞቴ ላይ ቀር ልጆቼንና ቤተሰቤን አይቼ እመጣለሁ አልኳቸው ሲሉም ተናግረዋል። መንግስቱ በ707 ቦይንግ አውሮፕላን ቻርተር አድርገው ጠባቂዎቻቸውን አስከትለው ወደ ሐራሬ ነጎዱም። በእኔ በኩል በሻለቃ ደመቀ ባንጃው እንደገና እንዳንጠለፍ ሰግቼ ነበርም። ካፒቴን ያሬድ ላለፉት 25 ዓመታት በጋዜጠኞች በኩል የቀረበላቸው ጥያቄ ባይኖርም ራሳቸው ግን ሰላማዊ የአውሮፕላን ጠለፋ ያሉት ያንን አጋጣሚ ከጓደኞቻቸውና ከቤተሰቦቻቸው ጋር እንደሚያውጉት ሳይገልጹ አላለፉም። የዚህ ሁሉ መላምትና ሚስጥራዊ ጉዳይ ማጠንጠኛ የሆኑት ፕሬዝዳንት መንግስቱ በበኩላቸው በወቅቱ ወደ ኬንያ ያመሩት ሻዕቢያ የአሰብ ወደብን ለመቆጣጠር በመቃረቡ በጅቡቲ በሶማሌላንድና በሞምባሳ ኬንያ በኩል የጦር መሳሪያ ለማስገባትና የመልሶ ማጥቃት ዘመቻ ለማድረግ ለመነጋገር እንደነበርና ናይሮቢ ሲደርሱ ግን ሁኔታዎች ተለዋውጠው በዚያው እንዲቀሩ በቀድሞ ጓዶቻቸው ደባ እንደተፈጸመባቸው አብዝተው ይናገራሉ። ኮሎኔል መንግስቱ አሁን በሰማኒያዎቹ ውስጥ የሚገኙ አዛውንት ናቸው። ከሳቸው ጋር የተፋለሙት ሁሉ አንድም በሕይወት የሉም ወይንም እድሜያቸው እንደሳቸው ገፍቷል። ከሳቸው ጋር የተፋለሙትና ወንበራቸውንም የተረከቡት የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊና ጓዶቻቸው እነ ስዩም መስፍን ዛሬ የሉም። ሌላኛው ተፋላሚያቸው የነበሩት ፕሬዝዳንት ኢሳያስ አፈወርቂ የእድሜ ገመድ እየጎተታቸው ይገኛል። ኮሎኔል መንግስቱ ከሶማሊያው ዚያድ ባሬ ጋር ሲፋለሙ ለሶማሊያ ጦር ድጋፍ ሲሰጡ የነበሩት የወቅቱ የአሜሪካው ፕሬዝዳንት ጂሚ ካርተር ዛሬ በሕይወት የሉም። ዚያድ ባሬም ሞተዋል። ጓዶቻቸው የሊቢያው ሙአመር ጋዳፊ፣ የኩባው ፕሬዝዳንት ፊደል ካስትሮ፣ የቀድሞ የሶቪየት ህብረት ፕሬዝዳንት ሚካኤል ጎርባቾቭ ሳይቀሩ በሕይወት የሉም። ሌላው ቀርቶ ኮሎኔል መንግስቱን በዚምባብዌ ያስጠለሉት ሮበርት ሙጋቤ ሳይቀሩ በእድሜ ጣራ ተሸንፈው ይቺን ዓለም ተሰናብተዋል። ኮሎኔል መንግስቱ ግን የእድሜ ጸጋን አድሏቸው ዛሬም ድረስ አሉ። አበቃን። ሰናይ ጊዜን ተመኘን።